ጥያቄ አለኝ። መሐመድ ስንተኛ ነብይ ነው? ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው። ማስረጃ አለ? እሺ ንገረኝ። ቁርአን ይዘሃል? ላውጣለህ ወይስ ልስጥህ? አውጣልኝ። እሺ ትልቁ ላይ አድርጉኝ እስኪ አድሚኖች። እሺ እንዴት ነው ትልቁ ላይ የሚኮነው? እዚህ ነው። ያ ይታያል። አንብልኝ እስኪ። ብዙ ዙም ካላረኩት አይታየኝም። መሐመድ ከዋናዎቹ የአንድ አባት አይደለም፣ ግን ሙሐመድ ከወንዶቻቸው የአንዳቸው አባት አይደለም፣ ግን የአላህ መልእክተኛና የነብዮች መደምደሚያ ነው። ኦኬ፣ የመጨረሻ ነብይ ነው። ኦኬ፣ መሐመድ መንፈስ ነው ወይስ እንደዚህ ሰው ነው? እሺ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው። የአምላክ ቃል መንፈስ ይባላል። የአምላክ ቃል ካደረባቸው ያኔ መንፈስ የሚል የአምላክ ቃል አላህ ሱብሓነሁ ወተዓላ ቃሉን ቁርአኑን መንፈስ እያለ ይጠራል። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ይላል። ልክ እንዲሁ ከትእዛዝ የሆነን መንፈስ በአንተ ላይ አወረድኩ ይላል። ምን አልከኝ? ኦኬ፣ ስለዚህ ሰው ነው፣ ሰው ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ፣ ቁርአኑን የተቀበሉት አይ ቲንክ ነብዩ መሐመድ ነው። እሺ፣ ለሱስ ማስረጃ አለሽ? በስነ ስርዓት አውራ። ወንድ ልጅ ላይ ልክ እንደምታመልክ አምላክህ። እሺ፣ ይቅርታ ማስረጃ አለው እኮ ነው ያልኩት። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ወንድ ልጅ ይለዋል ኢየሱስ ክርስቶስ። ልክ እንደሱ ወንድ ነኝ፣ የእግዚአብሔር ምሳሌ ነኝ፣ አክብረኝ። ኦኬ፣ እሺ፣ ሶሪ አልኩ። ኦኬ፣ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተወረደ ቁርአን አላህ ሱብሓነሁ ወተዓላ ቃል በቃል ይነግራቸዋል። እሺ ኢና ነሕኑ ነዘልና ዐለይከ አልቁርአነ ተንዚላ እያለ ይናገራል። ፈስቢር ሊሑክሚ ረቢከ ወላ ቱጢዕ ሚንሁም። ላሳይህ ቃል በቃል ላሳይህ። ያ እኛ ቁርአንን በአንተ ላይ ማውረድን እኛ ወረድን ይላል አላህ ሱብሓነሁ ወተዓላ ቃል በቃል። እኛ ቁርአንን በአንተ ላይ ማውረድን አወረድን ይላል። ቁርአንን እርሱ ነው ያወረደላቸው። ቁርአንን አላህ አወረድኩልህ እያለው ነው ለነብዩ ሰለላሁ ዐለይሂ ወሰለም። ከዛ ማን ጻፈው? ማን አባዛው? ኦኬ፣ ማን ጻፈው የሚለውን ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጻፉት። ማን እየነገራቸው? መሐመድ እየነገራቸው። ኦኬ፣ መሐመድ የራሱን ህግ መቀላቀሉና ለመቀላቀሉን ምን እርግጠኛ ናቸው ታዲያ? አምላክ ራሱ ተናገረ። ማንም በዚህ ቃል ላይ እንትን ሊል አይችልም እያለ ይናገራል። እኔ ያወረድኩት እኔ ራሴ እጠብቀዋለሁ አለ አምላክ ራሱ። እኔ ራሴ እጠብቀዋለሁ እያለ ይናገራል። የጥበቃ ዋስትናን ራሱ እንደወሰደ ተናገረ። ይኸውልህ አሁን አላህ መሐመድን ተናገረው አልከኝ፣ ቁርአንን ሰጠው። መሐመድ ደግሞ አላህ ባለው መሰረት ቁርአኑን እየነገረው እያባዛ ነው። ግን መሐመድ ጨምሮ አለመጻፉን አሁን እናንተ አላህ ስላለ ብቻ ብለህ አመንክ እንጂ እርግጠኛ አይደለም ማለት ነው። እግዚአብሔር አለ ብለህ ታምናለህ አታምንም? እግዚአብሔር ስላለ ብቻ ትቀበላለህ አትቀበልም? በደንብ እቀበላለሁ። አሜን ነው። ልክ እንደዛ ማለት ነው። ግን እኮ የኛ እንደዛ ሳይሆን አሁን መጽሐፍ ቅዱስ ሲጻፍ ወይም ደግሞ ሲመጣ ይሄ እንደዚህ አድርግ፣ ይሄ እንደዚህ አድርግ ብሎት ነግሮትም አብሮም አድርጓል። ማወቅ ያለብህ ማን ያደረገ? አምላክ ራሱ። እና ታዲያ አምላክ ራሱ። አዎ ብዙ አምላክን ያየ ማንም የለም። አንድም ሰው አላየውም። ሊቀርበው ማይችል ማንም ሊቀርበው በማይችል ብርሃን ይኖራል እያለ አንተ ከሰው ጋር ኖሯል አይተውታል እያልክ ነው አምላክን እንዴ? እመቤታችን ቅድስት ድንግል ማርያም እኮ ታቅፈዋለች።
ወንድ ልጅ ነው አስወለደችው። አሳይ። እሱ ማን ነው? እሱ ማን ነው? ኢየሱስ። ኢየሱስ ማለት ኢየሱስ ታዲያ ማን ነው እሱ? ፈጣሪክ መሰለኝ እኮ። ፈጣሪህ ብለህ ለመጨረሻ ጊዜ ላውራህ ነው። ፈጣሪህ ብለህ አታውራ። እሺ አንተ ፈጣሪህ ብለህ ልታወራ ትችላለህ። እሺ ሙስሊሞች ጋር የመጣው በስነ ስርዓት አውራ። ለመጨረሻ ጊዜ ማለት ነው። እኔ በስነ ስርዓት ነው እያወራሁ ያለሁት። እንትን በል እሺ። የፈለገ ባህሪያችሁ ቢያስጠላም ያው ችለን እናስተናግዳቸዋለን። ግን ይሄ ማስጠላት አለማስጠላት ሳይሆን እያልኩ ያለሁት ያው እና ኢየሱስ ማለት ይሄ ነው። እንደ መጽሐፍ አንብበው ምን ይላል? አንብበው ምን ይላል? ያው ኢየሱስ እዚህ ጋር እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። ኢየሱስ አማኑኤል ክርስቶስ የስም መብዛቱ ሳይሆን ኢየሱስ ማለት አምላካችን ነው። ስም ሳይሆን ወንድ ልጅ ነው አይደለም የምታመልክ አምላክ እንዴ? እና መቼስ ፈጣሪ ሴት አይደለ ወንድ እንጂ። ወንድ ልጅ እያመለክ አይከብድም? ግን ከይቅርታ ጋር ምን ወንድ ልጅ ማምለክ አይከብድም? ወንድ ልጅ ማክበር ማለት ምን? አላህ ሴት ነው እንዴ? ወንድ ልጅ ማምለክ አይከብድም ወይ? አላህ ሴት ነው? ስለ አላህ እንመጣለን ትጠይቀኛለህ እኮ። አይ የመለስክልኛ አሁን ኢየሱስ ክርስቶስ አላህ ሴት ነው? አላህ ወንድም ሴትም ተብሎ የሚገለጽ አይደለም። እርሱ ጾታን ፈጣሪ ነው። ስለዚህ ምንድነው መለኮት ደግሞ ጾታ የለውም። መለኮት ማለት እስኪ መለኮትን አብራረው። መለኮት አምላክ ማለት ነው፣ የሚመለክ መለኮት የሚመለክ። ስለዚህ አንተ ወንድ ልጅ ማምለክ አይከብድም? መለኮትማ ጣዖትም እኮ ይመለካል። ልክ ነህ። ግን የመለኮትን ምንም ማድረግ አይቻልም። የመጨረሻ መሀይም ነው። ቃላቱን ራሱ የሚጠብቅ አይደለም። ወንድ ልጅ እና ታዲያ አምላክ ሴት መሆን አለበት እንዴ ያላል። ወንድ ልጅ ማምለካችን ታምናላችሁ? ውጡ ወንድ ልጅ ከማምለክ። የምሬን ነው። ሰው እንዴት ራሱን የሚመስል አካልን ያመልካል? አይከብድም? ራሱን የሚመስል አካል እኔ ሃይማኖትን ዝቅ ለማድረግ አይደለም። በዚህ ወንድ ልጅ መልስለህ ድንገት ላለመግባባት ይሆናል። እኔ ልመልስልህ በዚህ። ወንድ ልጅ ታመልካለህ አታመልክም? ይሄን ሉቃስ ላይ የተገለጸው ሉቃስ 1:31 ላይ ያለውን ታመልከዋለህ? ቃሉን እቀበለዋለሁ። ግን ኦፍኮርስ ግን ቢሆንም ወንድ ልጅ የተባለው ግን በስጋነቱ ነው እንጂ አምላክ በፈጣሪነቱ መለኮት ነው እንጂ እንትን የለውም። ኖርማሊ ስጋ ስለለበስ እንደኛ ሰው ሆኖ ምድር ላይ ስላለ ግን ወንድ ነው። በእርግጥ ሴት አይደለም፣ ምክንያቱም ሙሉ ሰው ነው እንደኛ። እሺ ይሄን ወንድ ልጅ ታመልከዋለህ አታመልከው? በስጋነቱ ወንድ በሆነበት ምክንያት አመልከዋለሁ። ኖርማሊ ግን በመለኮትነቱ ባህሪ ግን ወንድ አይደለም፣ ጾታ የለውም። ስጋውን ታመልከዋለህ? ስጋውን ሳይሆን ማመልከው እኔ መለኮትነቱ ነው። ምድር ላይ ያለ ግን ስለተቀላቀለ ሁሉንም አመልክበታለሁ። ለምን ካልከኝ ተዋህዷል። ኦኬ ተዋህዷል የሚል ቃል አለ መጽሐፍ ቅዱስ ላይ? ተዋህዷል የሚለው ለምሳሌ አሁን እሰጥሃለሁ። ተዋህዷል የሚለው ማለት የት? እሺ ጃልሲጂ ሰላም ጃልሲጂ አለ። ሄሎ ከሌለ እንውረድ በቃ። እሺ ጃልሲጂ ያ ሰላም ያ ሰላም ያ ሰላም። እስኪ ስለ ነብዩ መሐመድ አንዳንድ ነገር በለኝ እስኪ። ማለት ይሄ ነው እንትን የሚለው ነገር ሲያንዳንድ ነገር ይሄ እኔ ጥያቄ እንትን አይደለም ለኔ የሚመርጥ ግን እስኪ አንዳንድ ነገር ጠይቁሽ። ነብዩ መሐመድ ቅድም እንዳሳየህ ልጅ ጠይቆ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል አንድ ነብይ የመጨረሻ ዘመን ነብይ ናቸው። አላህ በቁርአን ላይ ሲገልጽላቸው ቀደምት ነብያትን ከእርሳቸው በፊት ለምሳሌ ልጠይቅህና በቃ ማለት አንድ ለምሳሌ ልጠይቅህና አንተ አብራርተህ በሚገባኝ መልኩ ማለት ነው፣ ለክርክር ሳይሆን በሚገባኝ መልኩ ታስረዳኝ። ጠይቅሽ ችግር ነው። ኖርማሊ አሁን ነብዩ መሐመድ ነቢነቱ ምን ያህል ትክክል ነው፣ ምን ያህል ማለት እውነተኛ ነብይ ነው ወይ በሚለው ነገር እስኪ ታስረዳኝ እስኪ። የአንድ ነብይ ትክክለኛ ነብይነቱን ማረጋገጫ ሚዛኖች ምን እንደሆነ ታውቃለህ? የአንድ ነብይ ትክክለኛ ነብይ ለመሆኑ ማረጋገጫ ሚዛኑ ምን እንደሆነ ታውቃለህ? እሺ ምንድን ነው? ታውቀው? ለምሳሌ ነብይ ናቸው ብለህ መጽሐፍ ቅዱስ ላይ ብዙ ነብያትን ተቀብለሃል አይደል?
አዎ ግን ከነብዩ መሐመድ ግን ብዙ የሚለዩበት ነገር ይኖራል። በጣም ብዙ ማለት የሚያለያያቸው ነገር ይኖራል። የአንድ ነቢይ ነቢይነቱን የሚያረጋግጥልን ሚዛን ምን ምንድን ናቸው? ነቢይን ነቢይ ያሰኘው ምን ምንድን ነው? ለምሳሌ አንድ የፈጣሪ ቃሉ መናገሩ፣ ሲቀጥል ደግሞ ያን ቃል ሲቀበል የፈጣሪን ቃል ሲቀበል የሆነ ምስክር መኖሩ ቃል ላይ ትረዳለህ በብዙ። እሺ ይሄን ያስቀመጥከው ቃል አለ፣ ይሄ መስፈርት አለ እርሳቸው ጋር። ለምሳሌ እሺ ይሄ ካለ ታሳየኛለህ። አሁን እኔ ማየት ፈልገው ምንድነው ካልከኝ የአምላክን ቃል ካላህ ወይም ቁርአንን ሲቀበል ያየው ሰው አካል አለ ወይ ማለት ይሄ አይቷል የሚባለው ይሄ ምስክር ነው የሚለውን ነገር ታሳየኛለሽ። አዎ ችግር የለውም። እንዳለ አንድ ምስክር አይደለም የምሰጠው፣ ሙሉ ወደ 100 ምናምን ሺህ ሰሃቦች ቁጭ ብለው ያንን ይሰሙ። መልአኩ ገብርኤል መጥቶ ሲያስተላልፍ ያዩታል። እሺ ሐዲሱን አሳየኛው። እሺ እንደዛ የሚለውን አይተውታል የሚለውን አሳይ። አዎ እሺ ያው እዚህ ጋር ያው ሐዲሱ እዚህ ጋር ታገኝታላችሁ። ሙስሊም 8 ላይ ታገኝታላችሁ። አخرجው ሙስሊም 8 ላይ እዚህ ጋር ተዘጋቢው ሰሃባ ማን ይባላል? ዑመር ኢብኑ አልኸጣብ ይባላል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዱ ሰሃባ ነው። መልአኩ ገብርኤል መጥቶ እዚህ ጋር ሲያስተላልፍላቸው የሐዲሱ ምንጭ እንደሰጠሁ በይነማ ነሕኑ ጁሉሱን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ذات يوم اطلع علينا رجل شديد بياض الثياب شديد سواد الشعر لا نرى عليه أثر السفر ولا نعرفه ያው ለተቃለ መጨረሻ ላይ ይህ አካል መልአኩ ገብርኤል እንደሆነ ቃል በቃል ያው እናስካ إنه جبريل ያው ወደ አማርኛ ቀይርላችን ቃል ማን እንደሆነ ቃል በቃል እዚህ ጋር ያዩት የሰሙት ሰምተውት ሳይተው የመሰከሩ መስካሪዎች ያው እርሱ ማን ነው? it is Gabriel አያ ብሩክ ወደ አማርኛ ቀይረው አምሃሪ ኔትወርክ ይዞኝ ነበር በመጀመሪያ ጀመርማ ኔትወርክ ይዞኝ ሶሪ ገብርኤል ላይ ቃል በቃል እና ገብርኤል ሲመጣ ጊዜ የዘገበው ያዩት በመጀመሪያ ጀመረ ኔትወርክ ይዞኝ ችግር የለውም። እሺ ያው የሐዲሱ ምንጭ ሶሒሁ ሙስሊም ቁጥር 8 እሺ ሶሒሁ ሙስሊም ቁጥር 8 ላይ እሺ ያስተላለፈው ሰሃባ ዑመር ኢብኑ አልኸጣብ ያዩት እንዳለ ሰሃቦች ያው እነዚህ ጋር በይነማ ነሕኑ ጁሉሱን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ይላል። እኛ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ተቀምጠን ሳለን አለ اطلع علينا رجل አንድ አካል በመጣ ጊዜ ወደ እርሳቸው شديد بياض الثياب ልብሱ በጣም ነጭ ሆነ شديد سواد الشعر ጸጉሩ ደግሞ የጸጉሩ ከለር በጣም ጥቁር ሆነ لا نرى عليه اثر السفر የመንገደኛ ሰውን ምልክትም አናይበትም ولا نعرفه ከዚህ በፊትም አናውቀውም ያን አካል አይተነው አናውቅም ማለት حتى جلس الى رسول الله صلى الله عليه وسلم ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር እስኪቀመጥም ድረስ ተመለከተ فاسند ركبته الى ركبتيه ووضع كفيه على فخذه ثم قال يا محمد ሆይ ያለው ቃል በቃል የእስልምናን መሰረቶች የኢማንን መሰረቶች ሁሉ ይሄንን ሲናገር ጊዜ ሰሙ። መጨረሻ ላይ ምን ይላል? ይህ አካል ማን እንደሆነ ሲገልጽ እዚህ ጋር ምን አለ? فإنه جبريل عليه السلام أتاكم يعلمكم أمر دينكم ያው ራሱ መልአኩ ገብርኤል መጥቶ እያስተማረ እንደሆነ መጨረሻ ላይ ያው ሃይማኖታችሁን ሊያስተምራችሁ የመጣው ጅብሪል عليه السلام ነው ሰለላሁ ዐለይሂ ወሰለም። ያው መልአኩ ገብርኤል መጥቶ ያስተምራል። አንዴ ላስረዳ አንዴ ጥያቄን ግልጽ አድርግልኝ። አንተ ያመጣው የእስልምና መሰረት ሲያስተምር እኔ ደግሞ ቁርአንን ሲቀበል ነው ጥያቄ ማለት ነው። ቁርአን ሲቀበል ያየው ሰው አለ ወይ ነው። አንተ ደግሞ ይሄ አንተ እንዳስረዳኝ ከሆነ አብሮ ሳለው የእስልምና መሰረት ማመጣ ነው ያልከኝ። ወይ አንድ አዳምጠኝ እኮ ይሄ እኮ ከቁርአን እኮ ከቁርአን ላይ ላሳየህ የእስልምና መሰረቶች መልአኩ ሲመጣ ጊዜ ቁርአንን ሲቀበል ያየው ሰው ካለ በቁርአን ሆነ ከሐዲስ አሳየኝ ችግር የለውም እኮ የአይነ ምስክሮች ለነብዩ መሐመድ አንድ ነብይ የሚባለው መለኮታዊ ቃል ሲያመጣለት መልአኩ ገብርኤል ሲመጣለት ጊዜ የአይነ ምስክሮች መኖር አለባቸው ነው አይደል? እነዚህ አካል ሁላቸውም ይመለከቱት ነበር። እነዚህ የእምነት መሰረቶች ቁርአን ላይ ቀጥታ ቃል በቃል አሳያለሁ። ቀጥታ መልአኩ ገብርኤል ያመጣው ማለት ነው። ላሳየህ በሱረቱ ኒሳ ላይ ቃል በቁርአን ላሳየህ ቁርአን ላሳየህ والكتاب الذي سورة النساء 136
ሱረቱ ኒሳ 136 136 ያ የእምነት መሰረቶች ያውና እዚህ ጋር እነዚህን ቃል በቃል ነው ጅብሪል የተናገረው። አያ ብሩክ አንብቦ እናንተ ያመናችሁ ሆይ በአላህና መልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያም ከበፊቱ ባወረደው መጽሐፍ እመኑ። በአላህና በመላእክቱም ያውና ሁለቱ የእምነት መሰረቶች፣ በመጽሐፍትም ሶስተኛ፣ በመልእክተኞችም አራት፣ በመጨረሻ ቀን አምስት። የካደ ሰው ከእውነት የራቀ መሳሳት በእርግጥ ተሳሳተ ይላል። ያውና የእምነት መሰረቶች ቅድም መልአኩ ገብርኤል የተናገራቸው ቃል በቃል በቁርአን ላይ ያቸውና ስለዚህ መልአኩ ገብርኤል መጥቶ ሲናገር ጊዜ ያ ሁሉ የዓይን እማኝ ምስክሮች ያዩት ይመለከቱት ነበር። እሺ ቆይ እኔ ለክርክር ሳይሆን ለመረዳት ያህል ስለሆነ ላስቆምህ አንዴ። ለምሳሌ ይሄን ቃል አንተ ጅብሪል ነው የተናገረው ብለህ ታምናለህ? አምላክ ለጅብሪል ሰጠው፣ ጅብሪል ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጣቸው። የዚያን ጊዜ የዓይን እማኝ ምስክሮች ይመለከታሉ። ነው መሰለኝ መልአኩ ጅብሪል እሱ ተናግሮታል። አላህ ከአላህ ዘንድ ተቀብሎ ከዚያ ለመልአኩ ጅብሪል ሰጠው፣ ጅብሪል ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ሰጣቸው። ቃል በቃል ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ቁርአን አንድ ያስጨርስ መልአኩ ጅብሪል ለምሳሌ አንተ ኢየሱስ ጌታ መሆኑን ቃል በቃል አንተ አጥለኛለህ። ልክ እንደዛ እኔ ደግሞ አባባል አሁን ነብዩ መሐመድ ቁርአንን ሲቀበል ቁርአን ከጅብሪል ሲቀበል ለምሳሌ ያየው ሰው አለ ይሄ አይቶታል ብለህ ቃል በቃል ታስቀምጥልኛለህ ወይ ነው ያባባል። ለምሳሌ ሐዲስም ሆነ ቁርአን ምንም ይሁን እኔ ምንም ችግር የለውም። ዑመር ኢብኑ ኸጣብ እና ሁሉም ሰሃቦች አንድ አይደለም እኛ እያለ እየተናገረ በጣም ብዙ እንደሆነ እየተናገረ ሰሃቦች እኮ ከዛ በኋላ የመጡ እኮ ናቸው። ሰሃቦች ማለት እኮ ሐዋርያት አይደሉም? ሐዋርያት እኮ እሱ ነብይ ከሆነ በኋላ የመጡ እሱ ነብይነቱን ሲቀበል ግን አብሮ አልነበሩም። ኧረ ተው ሰሃቦች ከነብዩ መሐመድ በኋላ የመጡ ናቸው እያለ ነው ሰውዬ። እሱ ቁርአን ሲቀበል አልነበሩም እያለ ነበሩ። እዛ ነበሩ፣ አብራቸው ናቸው ከነብዩ ሰለላሁ ዐለይሂ ወሰለም። ካላወቅ ጠይቅ። ሰሃቦች አብሯቸው ነው የነበሩ። የጠየቁ እኮ ነው። አሁንም እኮ ጥያቄ የምጠይቅ እያስረዳ ሳይሆን የጠየቁ አብሯቸው ናቸው እያልኩህ ነው ሰውዬው። ማስረጃ ልስጥህ አብሯቸው እንደሆኑ ሰሃቦች ማስረጃ ልስጥህ። ማየት ትፈልጋለህ እኮ ከጊዜ በኋላ አብሯቸው ነው። ለምሳሌ ሰሃቦች አብሯቸው ነው። ለምሳሌ እሱ ነብይ ከሆነ በኋላ እኮ ነብይ ሲሆን የተከተሉት ነው አይደለም? ነው እሱ ነብይ ከመሆኑ በፊት ጀምረው ነው። ያልገባኝ አስረዳኝ። ነብይ ከመሆኑ በፊት ሰሃቦች አሉ አንድ ጊዜ በህይወት አሉ። ነገር ግን እዚህ ቦታ ላይ አንድ ነብይ ሲደረግ ጊዜ አማኞች የዛኔ ነበሩ አይደለም። ከዚያ በኋላ ወደዚያ ጥሪ ያደርግላቸዋል፣ ይመጣሉ። ይወጣል አይደል? ያ ነው ኢየሱስ ክርስቶስ ሲላክ ጊዜ ሐዋርያቶች ነበሩ። ከዚያ በኋላ ነው የተጠሩት የመጡት። ማለት ሲላክ አልነበሩም። ሐዋርያቶች ሲጓዝ ከመንገድ ነው የሰበሰባቸው። ስለዚህ ልክ እንደዚያ ማለት ነው እኮ እኔም እኮ እንደዚህ እኮ ነው አባባል። አልገባህም እንጂ እኔም እንደዚህ ነው ያልኩት። እሱ ነብይ ሲሆን ሳይሆን ከነብይ ነህ ተብሎ ከተሾመ በኋላ ነው ሐዋርያዎች የመጡት። ስለዚህ እኔ ደግሞ ነብይ ሆኖ ሲሾም ወይም ቁርአንን ሲቀበል ከጎኑ የነበረ ሰው አለ ወይ ነው ጥያቄ። አዎ ቁርአንን ሲቀበሉ አብሯቸው ነበሩ ሱሐቦች። ቁርአን የወረደው በአንድ ጊዜ ወረደ አይደለም። ገብቶሃል አይደለ? ነብይ ከተደረጉበት ጊዜ ዘመን ጀምሮ ከ40 ዓመታቸው እስከ 63 ዓመታቸው ድረስ ነው። ገብቶሃል አይደለ? በዚህ ጊዜ ሱሐቦች ይሰሙ ነበር። ሲወርድ ጊዜ ይሰማሉ። ቁርአንና ሐዲስ ሲወርድላቸው ሁሉም ሲወርድላቸው እዛው ያዳምጡ ነበር፣ ይሰሙ ነበር። አንተ ቁርአን መጀመሪያ ነብይ እንደተደረገ ወዲያው ወረድ እንደተደረገ ቃሉ ወዲያው ብቻ በአንድ ጊዜ የተወረደ መስሎ ከሆነ እንደሱ አይደለም። ገብቶሃል አይደል? ለ23 ዓመት አክል ነው የወረደው። ነብይ ከነበሩበት ጊዜ ጀምሮ ከ40 ዓመታቸው እስከ 23 ዓመት ድረስ እስከ 63 ዓመት በዚህ ጊዜ ይሰሙ ነበር፣ ያዳምጡ ነበር። ይሄ ነው እነሱ ሰሃቦች ሲወርድ ያናቃሉ። እሺ ሰሃቦች ቁርአን ሲወርድ አብሮ ነበሩ። እሱ ነብይነት ሲሾም አብሮ ነበሩ። ነብይነት ሲሾም የዛኔ አብሮ ነበሩ፣ በህይወት አሉ። ነገር ግን ገና አልተጠሩም እነሱ። ልክ ኢየሱስ ክርስቶስ ቀደም እንዳልኩ ሲላክ ጊዜ አብረው ነበሩ። ሐዋርያቶች የሉም አልከኝ። ከዚያ በኋላ የተነሱ ናቸው። ልክ እንደዚያ ማለት ነው። ሁሉም ነብያት እንደዚህ ነው። ሁሉም ነብያት እንደዚህ ናቸው እኮ። በቃ አሁን መጣልኛል። አሁን ልንግባባ ነው። መጣልኛል። እኔም ጥያቄ እዚህ ጋር ነው። ኖርማሊ እሱ ሲሾም የሉም ነበር እነሱ። ስለዚህ እሱ መሾሙን አሉ በምድር በህይወት አሉ። እሱ በህይወት አሉ። ምንድነው ያለው? ቁርአን ሲወርድለት አብሮ ያዩ ምስክሮች አሉ ወይ አልከኝ። ይሄ ነበር መጀመሪያ ጥያቄ።
አዎ ምስክሮች አሉ። ያውና ሱሐቦች በጣም በርካታ ያያለ ወይ መልአኩ ሲያወርድለት? አዎ አለ። ያውና ምስክሮች መልአኩ ገብርኤልን ቀጥታ ቃል በቃል እያዩት እየመሰከሩ ይሄ ሁሉ አየህ። አሁን ጥያቄ ቀየርክና ደግሞ ማለት ሲወርድ ነብይ ሲሆን ጊዜ የዛኔ አይተዋል ወይ እያልክ ነው አይደለ? ሱሐቦች ነብይ ሲደረግ ጊዜ አዎ እንደዛ በሚለው መለስ እስኪ ማለት ለማስረዳት ያህል ዝም ብለህ አስረዳኝ፣ ችግር የለውም። አንተ ይሄ ነው የምትለውን አስረዳኝ። ኢየሱስ ክርስቶስ ሲመረጥ ጊዜ እነ ሉቃስ እነ ማርቆስ ነበሩ አብረውት ወይንስ አልነበሩ? እነሱ ነው የመረጣቸው። ሉቃስንም ማርቆስንም ሆነ እሱ ነው የመረጣቸው። ስለዚህ የሉም ነበር አይደለ? እሱ ሲመረጥ መልስ የሉም ነበር አይደለ? የሉም፣ እሱ ነው የመረጣቸው እነሱ። እሺ ዳዊት ሲመረጥ አብሮት ነበረ ሌላ ሰው? ለፋሪያት የሰዎች ነበሩ። እንደዛ ያስኬዱ። ለማንኛውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ሲመረጡ መልአኩ ገብርኤል መጥቶ አበሰራቸው። ነገራቸው እና ይህ ነው። ለዚህ ማስረጃ ከፈለክ እንሰጣለን። እሺ ቀደምት ነብያትን የመጣ ሲያበስር እንደነበረው እርሳቸውንም አበሰራቸው። ሌላ ጥያቄ አለ? አሎ እሺ ጥያቄ አለ? ይቀጥል። ሸበካው ዳይፍ ነው፣ በጣም ያስቸገረኝ ነው። ለዛ እሺ አድሚኖች ካላችሁ በተራ አስገባችሁ፣ ክርስቲያኖች ካሉ አስቀድሟችሁ። إني لغفار لمن تاب وآمن صالحا ثم اهتدى وما أعجبك عن قولك يا موسى. أكتات ومن يعتفال وي السلام عليكم. وعليكم السلام. أتواتك شيء؟ أتواتك أكتات وش أنا كرنا سويه يعتفال ميلو يعني يتطلع ነው እንጂ የሚያጠፋ ነገር አይደለም። ዑለሞች ዘንድ አንድ ሰው አክታን ማነው ከአፉ የሚወጣ ነገር እንደዚህ ምራቅ አክታ ምናምን እነዚህ ነገራቶች ምንም የሚያጠፋ ነገር አይደለም። ከውጭ የሚገባ ነገር እንጂ የሚበላ የሚጠጣ ነገር ማናቸውም ከውጭ የሚገባ ነገር እንጂ እዛው ላይ ምራቅ አጠራቅም ሰው ይወጡ። ለምሳሌ እነዚህ አክታን ማዋጥ መክሩህ ናቸው፣ የተጠሉ ናቸው እንጂ ጾምን የሚያበላሹ ነገራቶች አይደሉም። እሺ ወአለይኩም ሰላም። ጥያቄ ምንድነው? ጥርስ ማሳሰር በረመዳን እንዴት ይታያል በሙስሊም? ሌላ ታሪክ አለ ካንተ በታች ሙና። እሺ ሙና አንዴ እናት አለሙና። እሺ አንዴ በረመዳን አስታውሳለሁ ለመጀመሪያ ጊዜ አዲስ አበባ ተራዊህ አሰግድ ተብዬ የዛኔ ገና 14 ዓመት የሆነውን አካባቢ ነው። ገና ሀፍጅ እንደጨረስኩ ይብዝ ነው ጃክሮስ መስጂድ አዲስ አበባ አሰግድ ተብዬ ተልኬ ሄድኩ። ራሴ መስጂድ ይህን ታሪክ ነገሪያችሁ ላውቅ ይችላል፣ ግን አሁን ትዝ ስላለኝ ነው ስታጎራፋ እና ሄድኩኝ። ጓደኛ ያለ አብዱራህማን ይባላል፣ ትልቅ ነው እሱ። ከእሱ ጋር እያሰገድን እዚያ አሽሩል አኺር ነው የመጨረሻዎች የረመዳን አስርቶቹ ሌሊቶች ናቸው። እና የዛኔ ሚሕራብ ነው ያለነው መስጂዱ እዛው መስጂዱ ጋር የተያያዘ ስለሆነ በኮምፒስታቶ ስለሆነ እንትኑ መስጂድ ውስጥ ያሉ ኢዕቲካፍ የገቡት ሰዎች ሲያንኮራፉ ይሰማል። እና ኢዕቲካፍ ገብተዋል። መስጂዱ በጣም ትልቅ ነው። ከተኙ ሰዎች መካከል አንደኛው በጣም ያንኮራፋል። ሌሊት ነው፣ ከተራዊህ በኋላ ነው፣ ደክሟቸው ተኝተዋል ለተሐጁድ። እኔ ደግሞ ከጓደኛ ጋር ዝም ብለን እያወራን ነበር እዚያው ሚሕራብ ማለት ነው። በጣም በሚጮህ ድምፅ እያለ አንደኛው በጣም ያንኮራፋል። እኔ ትንሽ መተኛ ፈለግኩ። ደግሞ ሰው ካንኮራፋ እንቅልፍ አይመጣኝም። አብዱራህማን ይሄ ሰውዬ ዝም አይልም፣ እናድርግ አልኩት። ቆይ ትንሽ ጠብቀው ዝም ሊል ይችላል ዘወር ሲል ምናምን ጠብቅ ነው በቃ እኔ መተኛት አለብኝ ለተሐጁድ። ደግሞ ትንሽ እያንቀላፋኝ ነው፣ በኋላ ተሐጁድ ላይ እንቀላፋለሁኝ። እንደዚህ ከሆነ እኔ ልተኛ ነው፣ እንቅልፍ አልመጣኝም፣ ምን ላድርግ አልኩት። ከዛ ይሄ ሰው ዝም ይላል ብለን ስንጠብቅ ዝም አላለም። መጨረሻ ምን አደረግኩኝ? ሶፍት አመጣሁኝና ጥቅልል አድርጌ እንደዚህ ለሁለት ቆረጥኳቸው። ቀጥታ በሩን ከፈት አድርገው እንዳለ መስጂዱ ሞልቷል፣ ሁላቸውም ተኝተዋል። መሀል ላይ ነው ሰውዬው እየተረማመድ ሄድኩኝና እንደዚህ ብሎ ተንጋለ ነው የሚያንኮራፋው። ሄጃ ያፈት በጣም ፍራም ሰውዬው። ከዛ ወደ ግራ ወደ ቀኝ ሰዎች አየሁኝ፣ ሁላቸውም ተኝተዋል።
ቀስ አልኩኝና እነዚያን ሶፍቶች በአፍንጫውና አፍንጫው እስክምት አርኩ ሲል እንደዚህ ሲል በዛ አቅጣጫውን ቀይረው ወደ ጎን ተኛ። ከዛ ዝም አለ። ከዛ ሄጄ ተኛን በሰላም እና አሁን ስታንኮራፋ በተለይ ረመዳን ላይ ትዝ አለኝ። እሺ ጥያቄ ምንድነው ወንድማችን? ጥርስ ማሳሰር በረመዳን እንዴት ይታያል ማለት ነበር? ጥርስ ማሳሰር ነው ያልከው? ችግር የለውም እሺ ፍጹም መጠጥ የጠጣ ሰው 40 ቀን ድረስ ሶላት አላህ አይቀበለውም አይደል? ረመዳንም አይቀበለውም ማስረዳ ይባላል። ወደ አላህ ሱብሓነሁ ወተዓላ ተውበት ካደረገ ይቀበለዋል። ረመዳንን አይቀበለውም የሚል የለም፣ ሶላቱን ነው። መን ሸሪበ አልኸምር ለም ተቅበል ለሁ ሶላት 40 የውመን፣ አስካሪ መጠጥን የጠጣ ሰው የ40 ቀን ሶላቱ ተቀባይነት የለውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ግን ተውበት ላላደረገ ሰው ነው። ወደ አላህ ተውበት ካደረገና ከተመለሰ አላህ ይቀበለዋል፣ ይቅር ይለዋል። ይሄ ነው። እሺ በተራ አስገባቸው። ጥያቄ ካላችሁ አድሚኖች ካላችሁ አስገባቸው። ኔትወርክ ተቋረጠ መሰለኝ። ለኔ ሳጨርስ ሊሆን እኔ መረዳት ነው ፈልገው ኖርማል። እሺ እንግዲያውስ መረዳት ከፈለከው መልአኩ ገብርኤል ቃልን ሲያመጣላቸው ጊዜ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዓይን ምስክሮች ነበሩ ወይ? አይተዋል ወይ? ሰምተዋል ወይ? አዎ። ማስረጃ ሰው ሙስሊም ቁጥር 8 ላይ እሺ መልሰህልኛል። እሱ እሺ መልሰህልኛል። ምን ነው ሰለው በዛ ማለት ነው። ኖርማሊ መጀመሪያ ነብይነቱን ሲቀበልስ ምስክር ነበረው? ለማንኛውም ነብይ ሲቀበል ምስክር ይሄ የነብይነት መስፈርት ከሆነ መጽሐፍ ቅዱስ ላይ ነብያቶች ሁሉ ሐሰተኛ እንደሆኑ ላረጋግጥልህ። በመጀመሪያ መኖር አለበት ሌላ አካል ነብይነቱን ሲቀበል እንደዛ ብለህ ታምናለህ? ነው ለምሳሌ ማለት ነው ከሌሎች ነብያቶች ላይ ለየት የሚያደርገው ነገር አንዳንድ ነገር ስላለ ነው እንደዚህ ነገር ይቻልኩት። እኔ ሁሉም ነብይ አለ ቢያ አይደለም። ነብዩ መሐመድ ግን ከሌሎች ነብይ የሚለየው ነገር ብዙ ነገር አለ። ወደሱ እንመጣለን። አንድ ነብይነትን ሲበሰር ጊዜ በመልአኩ ገብርኤል አማካኝነት ሌላ ምስክር መኖር አለበት፣ መቆም አለበት። ሌላ ሰው አብሮ መጥቶ መልአኩ ሲነግረው ነብይነቱን ይሄ መስፈርት የነብይነት መስፈርት ነው። እኔ ጥያቄ አለ የለም ወይ? እኔ ጥያቄ አትበለኝ። ወደ አንተ ራስህ የነብይነትን ማረጋገጫዎች ሚዛን እኔ ብለን ነው አይደል ወደዚህ የመጣ ነው። ስለዚህ አንድ ነብይ ነብይነቱ ይረጋገጥ ዘንድ አብሮት ሲበሰር ሌላ አካል መኖር አለበት ብለህ ታምናለህ? ይሄ መስፈርት ነው የነብይነቱ መስፈርት። አብሮት ሲበሰር ሌላ አካል አለበት ብለህ ታምናለህ? ይሄ መስፈርት ነው የነብይነቱ መስፈርት። ወደ ቀጣዩ የነብይ መስፈርት ወደምትላቸው ሂድ። አንድ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የነብይነትን ማዕረግ የሰጣቸው ማን ነው? አምላክ ራሱ በማን በኩል? በመልአኩ ገብርኤል በኩል አምላክ ራሱ ይመሰክርላቸዋል። ማስረጃ ላሳየህ እችላለሁ። መልአኩ ገብርኤል ራሱ ስማቸውን ጠርቶ ሙሐመድ ሆይ አንተ የአምላክ መልእክተኛና ነብይ ተደርገህ ተመርጠሃል ብሎ ያበሰራባቸውን ልሰጣቸው። ያ አምላክና መልአክ ቃል በቃል ይመሰክሩላቸዋል። እነዚህ አማኞች እስከተባሉ ከእርሳቸው በኋላ እርሳቸው የነብይነት ማዕረግ ከተሰጣቸው በኋላ ጥሪ አደረገው ለትውልድ። ያ ትውልድ ደግሞ በቀጣይ ጊዜ የአምላክ ቃል በሚወርድ ጊዜ በእርሳቸው ላይ መልአኩ ገብርኤልን ያዩት ነበር፣ ይሰሙት ነበር፣ ያዳምጡት ነበር። ይሄ ሁሉ ምስክር ማስረጃ ልሰጥ እችላለሁ። በዚህ በኩል ሳይሆን ምስክር ያልኩ ለምሳሌ እኔ ማለት ነው እኔ ማንኛውም ነብይ ምስክር አለው ብዬ በዚህ እንትን አይደለም። ምክንያቱም ብዙ ነቢያቶች የሌላቸው ስላሉ። ግን ከነዛ ነቢያቶቹ ግን ነብዩ መሐመድን የሚለየው ነገር አለ፣ ብዙ ነገር ማለት ነው። አንድ እኔ መጨረሻ ነብይ ነኝ በማለቱ ማለት ከዛ በፊት የተደጋገሙ ነቢያቶች የሉም፣ ስለራሳቸው የሚያውቁ ነቢያቶች የሉም። ነብዩ መሐመድ ግን ስለራሱ እሱ ብዙ ነገሮች መስክሯል። የራሱ አይደለም የሚመሰክረው አምላክ ራሱ እሱ የነብያት መደምደሚያ ነው እያለ ይነግርላቸው። ለምሳሌ አንተ ለምሳሌ እንደምታስበውና እንደምታስረዳኝ ያክል የለም ነው የምትለኝ ያለ ነው የምትለኝ። ለምሳሌ በአይን ያየ ሰው አለ የለም? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል ሲመጣላቸው ቁርአን ሲያመጣላቸው ወይንም ደግሞ መልእክትን ሲያመጣላቸው ያየ ሰው አለ ወይ ብለህ ጠይቀሃል? አልጠየቅም? ያ መልሰህልኛል። ግን ነብይነቱን ሲሾም በሚለው መልሰህልኛል። ችግር የለውም። ሲሾም መልአኩ ነብይነት ሲሾም መልአኩ ገብርኤል ራሱ መጥቶ አብስሯቸዋል። መኖር አለበት ብለህ ታምናለህ ወይ? ሌላ አካል መልስ። ይሄን መኖር አለበት ብያምኜ ሳይሆን ከሌሎች ነቢያቶች ላይ ብዙ የሚለየው ነገር ስላለ እኮ የሚለየው ከሆነ ይሄ እኔ ሌላ አካል ልጠቅስልህ ነው። መጽሐፍ ቅዱስ ላይ ማርያምን ገብርኤል መጥቶ ልጅን እንደምትወልድ ሲያበስራት ሌላ ያለ አካል ነበረ ወይንስ ገብርኤል ብቻ ነው? መልስ። ካልሆነ ሐሰተኛ ልትሆን ነው። ማርያም ኢየሱስ ክርስቶስን ጥያቄ ምልክት ውስጥ ትገባ ነው። ማን ነበር አብሯቸው? ማርያም ብቻ ነበር። ጌታ ዘመን ቆይ ለምሳሌ ማለት ነው። ለምሳሌ ሁሱ አንድ ያልተረዳው ነገር አለ። ማርያም እንደዚህ ያለ ነገሩም እውነት ሆኖ ወለደችሳ። ወደ እሱ እንመጣለን። እሱ ቀጣይ ላይ እንመጣለን። ነገር ግን መልአኩ ገብርኤል ብስራትን ሲያመጣ ጊዜ ለአንድ አካል ሌላ አካል አብሮ መኖር አለበት ካልክ ማርያም የመጀመሪያ ወዳቂ ነች። ክርስትና ውሃ ሊበላው ነው። ኖ እንዴት ነው የሚበላው? ማለት ትክክል ነው ነገሩ እኮ አንተ አልተሳሳትክም። እኔ አልተሳሳትኩም። ሌላ ሰው የለም። ሚዛን ያልሆነ ሚዛን ስታመጡ ጊዜ በዛ ሚዛን የሚወድቁት የራሳቸው ሰዎች መጽሐፍ ቅዱስ ላይ ያሉት መሆናቸውን አታውቁም? ይሄ ሚዛን አይደለም። አንድ አካል መኖር አለበት ወይ አብሮት ካልክ መልአኩ ገብርኤል ማርያምን ሲያበስራት ማን አብሮ ነበር? ማንም የለም። አንተም እንደተናገርከው
ስለዚህ ክርስትና ማዕበል ነው ማለት ነው። ለዚህ ያንማ አይን ባይን እንኳን አየነው። በሌላ ጊዜ ያ ነገር እሱ ያወራው ነገር እውነት እንደሆነ አይተናል። ለምሳሌ እሷ ስለተደ ከዛ በኋላ ልክ እንዲሁ አይን ባይን ተጠይቀው እነዚያ የአይን ምስክሮች ከ100 ሺህ በላይ ምስክሮች ያውና አይን ባይን ያዩ የመሰከሩ መልአኩ መጥቶ ሲያናግራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያዩ ምስክሮች ሁሉ እየሰጠው ነው። እሱንም ደግሞ አይተሃል አምናል። እሱን ተቀበላል። ኖርማሊ አንተ ለምሳሌ ነቢያቱ መሐመድንና ማርያምን አንድ አድርገህ ማመሳሰል የለብህም። የማርያም ነገ ባይን የታየ ነገር ነው። የነብዩ መሐመድ ለምሳሌ ለነብዩ ሰለላሁ ዐለይሂ ወሰለም ባይን ያልታየው ነገር ምንድን ነው የፈለከው? ለምሳሌ ነቢይነትን ሲሾም ያየው አካል የለም። ለምን ካልከኝ እኔ ራሱ እንደዚህ ብሎ አላህ ነገረኝ አለ። ከዛ ሰው አመነው ተከተለ። ያየው አካል አለ። መልአኩ ገብርኤል መጥቶ ከዚያ በኋላ ያንን ቃል ሲያወርድላቸው ጊዜ ያየው አካል አለ። ማስረጃ ስጠኝ ሐዲስ ቁጥር አለ። ሰጠሁት። አየህ መልአኩ ገብርኤል ቃል በቃል እርሱን ያዩት የመሰከሩት መጥቶ ቃልን ሲያወርድላቸው ጊዜ ያየው የመሰከሩ በጣም በርካታ ሰሃቦችን ማስረጃ ሰጠሁ። የጌታ ሰው ያኩ ቁርአን ሲቀበል እኮ ነው። እኔ ደግሞ አባባል ያን እኮ ታከረርቻለሁ። አስረተኛል እኮ ያልኩ እኮ መጥቶ ከዚያ በኋላ ምስክሮች ነበሩ እነሱ እኮ ያን መተረቻለሁ። እኔ ደግሞ ያን እኮ ጨርሰን አለፍን መሰለኝ። ያን አልፈን አሁን እኮ ሌላ ቦታ ነው ያለነው። መጀመሪያ ሲጀመር ከጅምሩ ጋር ያለነው ከጅምሩማ ይሄን ጨረስክ እኮ አሁን የጀመረው ሰውዬው ምን ነው? መልአኩ ገብርኤል ለማርያም ሲያበስራት አንድ አካል ነበር አልነበረም አብሯቸው? እኔ እንደገባኝ ከማስረዳት ባለፈ አንተ ጥያቄ በጥያቄ ነው እንደምትመልስልኝ እና አንተ አልቀበልም አልክ እኮ የጠየቀውን ጥያቄ እየተመለሰልህ ጥያቄ እየቀየርክ ነው። በቀየርክ ቁጥር ያንን በመጽሐፍ ላስረዳህ እገደዳለሁ። መልአኩ ገብርኤል መጥቶ ማርያም ሲያበስራት አንድ አካል አብሯቸው ነበር አልነበረም? ኖርማሊ እኔ የምጠይቅህ ለመረዳት ነው እንጂ ለመከራከር አይደለም። ለመከራከር ነው እንደሰው አራዳት ነው ለከራከር አይደለም። ለመረዳት አንድ ሰው ነበር የለም። በጣም ጥሩ። ስለዚህ ማርያም ሐሰተኛ ነች እንዳንተ። በጣም ያሳዝናል። ያ ከሆነ ደግሞ የወለደችው ልጅም ሐሰተኛ ሊሆን ነው። የመጣውን ገብርኤል ነው። ሐሰተኛ እንዳልሆነችማ ወልዳ ሳይታለች አይን ባይ ማለት ነው። ስለዚህ ነው ያገባን። መጀመሪያ ማንም የለም አልከና በጣም ያሳዝናል። ማንም ከሌለ እንዴት ያመጣል? ለምሳሌ እኔ ያመንኩት ከተወለደ በኋላ እንሳ እሱ እንደዛ ብሎ ተናገረ። እኔ ያመንኩት ልጁ ከተወለደ በኋላ ነው። ስለዚህ ሲመጣ ማንም ሰው የለም ነበር ምስክር ማለት ነው አይደለ? ወደ ማርያም ሲመጣ ገብርኤል ሲመጣ ማንም አልነበረም፣ ብቻውን ነበረች። በጣም ያሳዝናል። እሺ ሌላ ጥያቄ ያለው ሰው አያቸው አይደለ? አሰላሙ አለይኩም ሁሴን ገብርኤል መጥቶ ማርያምን ሲያበስራት አንድ ሰው የለም ነበር ማለት ነው። ግን አምኖ ተቀብሏል። ገብርኤል ነው አሜን ነው ብሎ ያሳዝናል። እንዴት እንዳመንክ አልገባኝ ጨርሽ። እሺ ጥያቄ ያለች ቀጥሉ። ሰላም ጥያቄ ያለች? ወአለይኩም ሰላም ነው። ሰላም ነው። እንዴት ነሽ? አልሐምዱሊላህ። ጥያቄ ነበር ይሁሱ። እሺ ሙስሊም ከሆናችሁ በተራ ይቅርታ፣ በተራ ጠይቁሽ። ክርስቲያን ሙስሊም ላስቀደምሽ ብዬ ነው። እና ሻሃዳ ያስከኝ አንተ ነበርክ ካሁን በፊት ማለት ነው። እሺ ከዛ እንዳጋጣሚ ሆኖ ታሞኝ አገር ገባሁኝ። አገር ስገባ የሆነ እንደ እንትን ነገር እንደ ሸይጣን ነገር ነው። ከዛ እኔ አላቅም በሰዓቱ ጸበል ምናምን አስገቡ። ቤተሰቦቼ ክርስቲያን ናቸው። እሺ እና ከዛ በኋላ ራሴን ሳቅም አይ ወደ ክርስትና እንትን ብለሻል ምናምን እንደዛ አሉ። እሺ ያለ ፍላጎታቸው እነሱ አይምሯቸውን እንድትስተዳድርገው ምናምን እንደዚህ ቢያደርጉባቸው በዚህ አትጠየቁበት። እናንተ ወዳቸውና ፈቅዳቸው እስካላደረጋቸው ድረስ ተገዶ የተደረገበት ሰው ፈልጌ አይደለምና ሻሃዳ ያስኩኝ መልሼ ችግር የለም ትችላለሽ። ያዛ አይጠበቅብሽም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላሃ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይሂ አሉ። አላህ ከኡመቶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል አይዝባቸውም አሉ። አንደኛ በስህተት ባለማወቅ ያጠፋ ሰው ወንጀል መሆኑን ሳያውቅ ወንጀል ሰራ ሰው ይሄ ሰው እንደ ወንጀለኛ አላህ አይቆጥረውም። አውቆ ሲያጠፋ ጊዜ ነው። ወንጀልነቱን እያወቀ ሆን ብሎ ሲያጠፋ ነው። ሁለተኛ ደግሞ ወኒስያን ረስቶ ወንጀል የሰራ ሰው እንደ ወንጀል አይጻፍበትም። ለምሳሌ አሁን ጾም ነው አይደለም? ጾም መሆኑን ሰውየው ረስቶ ያኔ በላ ጠጣ፣ ጾም ይበላሻል አይበላሽም? አውቆ ሆን ብሎ ሲበላ ጊዜ ነው። ሶስተኛ ደግሞ ወመስቱክሪሁ ዐለይሂ አለ ተገዶ ኃጢአት የሰራ ሰው አለ። አንቺ ይሄን ኃጢአት ነው በእርግጥ ነገር ግን ይሄን ተገደሽ ነው? አዎ ተገዳ ነው። ሴት ልጅ ተገዳ ብትደፈር እንደ ዝሙት እንደሰራች ይቆጠርባታል አይቆጠርባትም? በፍላጎቷ ዋዳና ፍቅር አስታደርገው። ስለዚህ ተገዶ ኃጢአት የተሰራበት ሰው ያለ ፍላጎቱ እሱ እንደ ወንጀለኛ አይቆጠርም። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ረመዳን ሙባረክ እንኳን አደረሰ። እንኳን አብራ አደረሰን ሁላችሁ። እና ይሄ እንትን ፖፕ የሚባለው አፕሊኬሽን እሱ ሐራም ነው በሱ መስራት? እሺ ብሩክ ሜተና አንሳው ኮሜንት ላይ ጽፋል። ብሩክ አንስቻለሁ።
እሺ ጨርስና አንዳንድ ጥያቄዎች አሉኝ እነሱን ልጨርሳቸው። ጨርስ እሷ ነው። አይሽ ጨርስሽ ፖፖ ከዚህ በፊት ተናግረናል። ክልክል ነው። እሺ ክልክል ነው ያኔ አይቻልም። ምንጩ የማይታወቅ ልክ እንዲሁ በስራቱ እናንተን ተከትለው የሚገቡ ሰዎች ቁማር ሊጫወቱ የሚችሉ ሰዎች ቁማር ደግሞ በእስላም ሐራም ነው። በዚህ ነገር መተባበርና መንገድ ማስመር ስለሆነ ይህ ኃጢአት ነው፣ ክልክል ነው። እሺ ሌላ ጥያቄ ነው? እሺ ሆስት ጥያቄ ነበረኝ። አውርዳችሁት ነው? ጥያቄ ካለ መልሰህ መላክ ትችላለህ። ራስህ ከሆነ የወረድከው ፈቅድ እያወራህ ማለት ዲቃላ ሰው ኒካ ማሰር ይችላል? ሁሴን ዲቃላ ሰው ኒካ ማሰር ይችላል ማለት አባት ልጅ ካለችው ለልጁ ማሰር ይችላል። ልጅ ካለችው ለልጁ ማሰር አለ ኒካ የተወለደ ማለት አባት ካለ ከሆነ ለልጁ ኒካ ማሰር ይችላል። እሱ ያለ ዲቃላ ብለህ አትጥሩም። ያለ ኒካህ የተወለደ በሚለው አስተካክሉት። ያለ ኒካህ የተወለደ በሚለው አስተካክሉት። ያለ ኒካህ የተወለደ ልጅ ኒካህ ያስራል ወይ? አዎ ልጅ ካለችው ሸሪዓዊ ኒካህ አድርገው ወልዶ ከሆነ ልጅ ኒካህ ማሰር ይችላል። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። እሺ ጽናት ሰላም፣ እንዴት ነሽ? ደህና ነኝ። ሰላም ነው አለን አልሐምዱሊላህ። እሺ እኔ ክርስቲያን ነኝ። ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ለምሳሌ ሙስሊሞች ሰሉ አለ ነብይ ይላሉ፣ ወይም ደግሞ ሲሰግዱ ሰለላሁ ዐለይሂ ወሰለም ይላሉ። ይሄ ማለት ምን ማለት ነው? ያኔ ሙሐመድ አማላጅ ነው ብለው አምነው ነው እንደዚህ የሚሉት? በጣም ጥሩ። ሰሉ ዐለ ነብይ ይባላል ወይንም ሰለላሁ ዐለይሂ ወሰለም ትላላችሁ። ትርጉሙ ምንድን ነው? ይሄ ነገር በቁርአን ላይ አለ። ያኔ እኛ ለምሳሌ ማርያም ታማልዳለች ወይም ደግሞ መላእክት ያማልዳሉ ብለን እንደምናምነው እናንተ ሙሐመድ ያማልዳሉ ብላችሁ ታምናላችሁ? ይሄ የጠየቅሽውን ልመለስልሽና ስለማማለድ እነግርሻለሁ። ይሄ የሚናገረው ትርጉሙ ልንገርሽ፣ አረበኛ ቃል ነው፣ ስለማማለድ አይደለም። በቁርአን ላይ ያለው አዋለ የሰሉ ዐለ ነብይ ማለት በነብይ ሙሐመድ ላይ ሰላዋትን አውርዱ ማለት ነው እኮ። ለምን እናንተ የምታመልኩት አላህን ከሆነ ለምን ለሙሐመድ ሶላት እንትን ትላላችሁ? ሶላት አይደለም፣ አዳምጪኝ ያልኩኝ ነው። አዳምጪኝ እሺ፣ ልጨርስልሽ ገና አለ። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ እንላለን። አምላካችን አላህ ሆይ፣ አየሽ፣ እርሱን ነው የምንጠራው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴህን አስፍን ማለት ነው። ሶላት አውርድ ነው። ሶላት ማለት እሱ ነው፣ ውዳሴ ነው ትርጉም። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴህን አስፍን እያለ ነው። ማንን ነው የምንጠይቀው? እርሱን ነው። ቁርአን ላይ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴ ቃልን አስፍን እያለ አላህ ያዘናል። ገብቶሻል? ይህን ጥያቄ ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም። እሺ ላሳይሽ፣ ችግር የለውም ማስረጃ ያው አላህ በቁርአን ላይ እንደሚል ተመልከች። አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ ያመናችሁ ሰዎች ሆይ በእርሱ ላይ የአክብሮት እዝነትን አውረዱ፣ የማክበርንም ሰላምታ ሰላም በሉ ይላል። ስለዚህ እኛን አዞናል አላህ ሱብሓነሁ ወተዓላ በእርሳቸው ላይ የአክብሮት እዝነት ወይንም ደግሞ ሰለዋት እንድናወርድ ውዳሴ አምላክ። ይህንን ጥያቄ ተጠየቁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ አንቱ የአላህ መልእክተኛ ሆይ አላህ በእርሱ ላይ ሰለዋት እንድናወርድ አዞናል፣ እንዴት ብለን ነው የምናወርደው ብለው ጠየቋቸው። ለእኔ ስገዱልኝ ማለት ነው ብለው አልመለሱ። ታዲያ ምን አሉ? ቁሉ አሉ በሉ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ፣ ያው አምላካችን አላህ ሆይ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴህን አስፍን ብላችሁ እርሱን ነው የምትጠይቁት አሉ። አየሽ፣ ወደ እርሱ ነው ይሄ ቃል የሚደርሰው። አምላካችን አላህ ሆይ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴህን አስፍን ማለት ነው ብለዋል። ይህንንም ላሳይሽ ማስረጃ ራሳቸው ናቸው የተናገሩት። ራሳቸው ናቸው ይህን ጠይቀው የተመለሱት። ተጠይቀ ላሳይሽ። አየሽ እሺ ያው እነዚህ ጋር ምን ይላል? ችግር የለም። ያው ቡኻሪ 3370 ላይ ታገኙታላችሁ።
ሙስሊም ላይ 406 ላይ ታገኙታላችሁ። በነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አውርዱ ሲባል ምን ማለት ነው የሚለው ትርጉሙ እዚህ ጋር ነው። ራሳቸው ተጠይቀው የመለሱት ነው። ለቅየኒ ከዕብ ፈቃለ አላ ኡህዲ ለከ ሀዲየተን ሰሚዕቱሃ ሚን ነቢ ሰለላሁ ዐለይሂ ወሰለም ፈቁልቱ በላ ፈአህዲሃ ሊ ፈቃል ሰአልና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢይ ሙሐመድን ጠየቀን አሉ ሰለላሁ ዐለይሂ ወሰለም። ፈቁልና እንዲህ ብለን ጠየቅናቸው፣ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ ከይፈ ሰላቱ ዐለይኩም በእርሶ ላይ ሰላዋት እንዴት ነው የሚወረደው? አህለል ቤት ፈኢነ አላህ ቀድ ዐለመና ከይፈ ነስአልኩም አላህ በእርሶ ላይ ሰላዋትን ሰላምን እንድናሰፍን እንድናወርድ አዞናል። እንዴት ነው በእርሶ ላይ ሰላዋት ማውረድ ሲባሉ ቃል እንዲህ አሉ፣ ያው ቁሉ በሉ አላሁመ ሰሊ ዐላ ሙሐመድ፣ ያው አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህን አስፍን በሉ አሉ። ይሄ ነው አየሽ። እሺ ያ ማለት ያኔ ያማልዳሉ ማለት አይደለም። ሳ አዎ ይሄ ስለማማለድ የሚያወራ አይደለም። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴህን አስፍን ነው። አላህ ሆይ ነቢዩ ሙሐመድን ያው ባርካቸው እያለ እርሳቸውን ማን ነው የምንጠይቀው? አላህን ነው የምንጠይቀው። አላህን ነው ቀጥታ የምንጠይቀው እንጂ እርሳቸውን አይደለም። ወደ አምላክ ነው ይህ ቃል የሚደረሰው። አምላካችን አላህ ሆይ በእርሳቸው ላይ ውዳሴህን አስፍን፣ በረከትህን አስፍን ነው። እሺ ሌላው ጥያቄ ደግሞ ሙሐመድ የመጨረሻ ነብይ ናቸው ተተባሉ ከሙሐመድ በፊት ስንት ነብያት ነበሩ? በቁጥር ይታወቃሉ ወይስ አይታወቁም? እንግዲህ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ምን አለ? ወሩሱለን ቀድ ቀሰስናሁም ዐለይከ ሚን ቀብሉ ወሩሱለን ለም ነቅሱስሁም ዐለይክ ይላል። በሱረቱ ኒሳ ላይ ሙሐመድ ሆይ በአንተ ላይ በእርግጥም የተረኩልህ ነብያቶች አሉ፣ ያልተረኩልህም ብዙ ነብያቶች አሉ ይላቸዋል። በቁጥር ደረጃ አላህ ሱብሓነሁ ወተዓላ በቁርአን ላይ 25 ነብያት እንዳሉ ገልጾልናል። ከዚህ ውጭም በርካታ ያልተረኳቸው አሉ እያለ ግን ይገልጽልናል ማለት ነው። ይቻላል። ይሄ ነው እርሳቸው የመጨረሻ መደምደሚያ ነብይ ናቸው። አላህ ራሱ በሱረቱል አሕዛብ ላይ ሲመሰክርላቸው ምን አለ? ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ መልእክተኛ የመጨረሻ ነብይ መሆናቸውን አውቃለሁ። ያን ሳይሆን እያልኩ ያለሁት እኔ ከነብዩ ሙሐመድ በፊት ስንት ነብያት ነበሩ? በቁጥር አይታወቁም ወይስ ይታወቃሉ? በቁጥር ደረጃ በቁርአን ላይ የተጠቀሱት ስማቸው 25 ነብያት አሉ። ከዚያ በውጭም በጣም በርካታ ነብያቶችን ልኬያለሁ ብሎ አላህ ይነግረናል። በቁርአን ላይ ለናሙናነት ያክል የተወሰኑትን ጠቀሰ እንጂ ያልተጠቀሱ በጣም በርካታ አሉ ብሎ ይነግረናል። እሺ አመሰግናለሁ።